ዴቭ እንግዲህ ከኤፍሬም ያልጠበቀውን ነገር ሰምቷል። አብርሃምን ፍቅርና ሩታ ያደረጉት ነገር በጣም ትክክለኛ ነገር ነው። ሴት አውል ስለሆነ ሴት በየተገኘበት ቦታ የሚገኝ አይነት ሰው ስለሆነ የፈተኑትንም ፈተና ደግሞ ፈተናውን ወድቋል። ነገ ላይ ደግሞ ፍቅር ላይም ጋር ባይሆን ከሌላ ሴትም ጋር መሆን እንደሚችል ነው ያየ ነው። ስለዚህ ያደረጉት ነገር ትክክል ነው ብሎታልና ዴቭ ደግሞ በጭራሽ ያደረጉት ነገር ትክክል አይደለም ምናምን እያለ ያዙ ልቀቁኝ እያለ ነበረ። ያንተ ወንድም ላይ ወይንም አብርሃም ላይ ሲሆን ነው ሁሉም ነገር ስህተት የሚሆነው። ዴቭ የእውነት ለእውነት መፍረድ አቁሟል ማለት ነው። ያው ሁሉም ሰው ታውቃላችሁ እንግዲህ ያው የሆነ ነገር ሲያገኝ ምናምን ገልበጥ ይላልና። ሰላም ሰላም፣ እንዴት ናችሁ ወዶቼ? ሰላማችሁ ብዙ ትርፍ ይበልኝ። እንዴት ናችሁልኝ? አላችሁልኝ ወይ? እኔ ጋር ለሁኝ አልሐምዱሊላህ፣ ፈጣሪ የተመሰገነ ይሁን። እንዴት ናችሁ እናንተ? ሁሉ ሰላም ከኔ ጋር ለው ፈጣሪ የተመሰገነ ይሁን። እንግዲህ እያያችሁት ያላችሁት ነገር እጅግ በጣም ከባድ እንደሆነ አውቃለሁ። ምክንያቱም ሁሉም ሰው የራሱን ወገኑን የራሱን ቤተሰብ እንዳይጎዳበት ብቻ ነው የሚፈልገውና እዛ ጋር የሩታን ስሜት የሄርሜላን ስሜት የፍቅርን ስሜት አይደለም ዴቭ እየተረዳ ያለው ማለት ነው። ዴቭ እያለ ያለው ወንድሙን እንግዲህ በቃ መጥፎ ነገር እንዲያደረጉበት እንደውም ከዚህ በኋላ ምናምን እያለ ጭራሽ ሌላ ነገር ነው በብር ሲያወራ የነበረው። የሶስቱ ሴቶች ስሜት የሱ መቀለጃ ነው። አብርሃም ጋር የሆነ ነገር ሲፈጠር ትክክል አይደሉም የሰሩት እነሱ። አብርሃም የሚሰራው ነገር ግን ትክክል ነው። እንደዛ ነው የምታስቡት። ምክንያቱም ሩታ ይሄ ነገር ስላደረገች ብቻ የሩታ ስም ስለተጠራና ሩታ ናት ያደረገችው ስለተባለ ያዙ ልቀቁኝ። ይሄን ጊዜ ወይ ፍቅር ወይ ሄርሜላ ይሄን ነገር አድርገውት ቢሆን ምንም አይሉም ነበር። ግን ሩታ ስላለችበት ነው። ሩታ ላይ ጥላቻ ስላላቸውና እኔ እውነት ምን እንደምላላቅም። በእርግጥ ደግሞ ኤፍሬም የመለሰለትን መልስ በጣም ደስ ብሎኛል፣ አስደስቶኛል። ምክንያቱም ይሄም ይገባዋል ብዬ ነው የማስበው። በቃ ከዚህ ውጪ ምንም ነገር ለነሱ መልስ አይገባቸውም እና ትክክለኛ ነገር እሱም ተናግሯል ማለት ነው ውዶቼ። አንዳንድ ጊዜ ያው ያልጠበቃችሁት ነገር ሲሆን እየተፈጠረ ያለው ነገር ተቃራኒ ሲሆን ያናድዳልና ኤፍሬምም ትክክል ነው ያደረጉት፣ እሰይ ደግ አድርገውታል ብሏል። ምክንያቱም ምን ከዛች ያስብለዋል፣ ምን ያልከሰክሰዋል። ስለዚህ ያደረጉት ነገር ጥሩ ነው ብሎ ነው እንግዲህ በወንድሙ ተቃራኒ የቆመው ኤፍሬም ማለት ነውና የእውነት ኤፋ በጣም የሚመቸኝ ልጅ ነው። ምክንያቱም ለእውነት ነው የሚቆመው። በቃ እውነት ያለበት ቦታ ላይ ታገኙታላችሁ። ማውራት ያለበትና መናገር ያለበት ቦታ ላይ ይናገራል። መናገር ከሌለበት ደግሞ ዝም ነው የሚለውና ትክክል ነው የተናገረው።